የሽንት ቤቱን ጭዌ ያውቁታል እባክህ እነሱ እኔ በጣም ፍቅር ይዞኝ ነበረ ዩኒቨርሲቲ ፈርስት ይር ላይ እንዴት እንደማፈቅራት በኢየሱስ። ከዛ እሷ ተማሪ ነበረች፣ ሃይስኩል ተማሪ ነበረች እና አላገኛት በቤተሰብ ምክንያት ምናምን በቃ ዲስታንስ ሊገለኝ ነው ገባ። አቅፌ ሳልጠግብ ነው እቤት ምናምን ብላ የምትሄደው። ከዛ የሆነ ጊዜ ሆዴን በጣም ታመሜ ምናምን ነገር እቤት ተኝቼ ደወለችልኝ። ሄሎ ስል መገናኛ ነኝ አላለችኝ። ሆዴን ይሄ ታመሚያለሁ ሸርተት ይልኝ የወንድሜ ልብስ የወንድሜ ሱሪ ገጭ አድርጌ ቲሸርትን አለብሼ መገናኛ በታክሲ መገናኛ አገኘኋት። ደስ አለኝ ምናምን ነገር። ከዛ ላይ በጣም ትዝ ይለኛል ቤቱ ራሱ ካፌ ቤት ነው ምናምን ነገር ገባ ምናምን ነገር። ከዛ ላይ እሷን ኢምፕረስ ለማድረግ ፈልጌ ሚልክ ሼክ አልኩ። ምን አልኩት? ሚልክ ሼክ ይምጣል። እሷን ኢምፕረስ ለማድረግ እኮ ነው። ሁለት ሚልክ ሼክ ተባለ። ጠጭ አልኩኝ። እኔም ጠጣሁ፣ እሷም ጠጣች። ሆዴ ታሟል ነው አለ። ከዛ በኋላ በቃ የፍቅሬን አወራሁ ምን አልኩ ምናምን ነገር ተለያየን ምናምን ነገር። እኔ እሷን ኢምፕረስ ለማድረግ ብዬ መሀል ላይ ዲፕረስ ብሮ ከመገናኛ ሰፈሬ አማኑኤል ትታን ነው። ከመገናኛ ፒያሳ ደረስኩ በታክሲ እንዲህ ብሏል። ይከብዳል ደግሞ ሸርተት ይዘው ደግሞ እኔ አሁን መንገድ ላይ አንድ ሰው ቁጭ ብሎ ፋራውን ቢያወርድ ማለት ነው ምን ማለት ነው? አይዞህ ነው አይዞህ እረዳለሁ። ይከብዳል። እመቤቴን ነው የምልህ። ወይ እጠብቀዋለሁ የሆነ ነገር እንዲያደርገው። ከዛ በኋላ ፒያሳ ደረስኩልን። ፒያሳ ደርሼልህ በታክሲ ነው እንግዲህ ፒያሳ ደርሼ ፒያሳ ጋር ምን አገኘህ? ፐብሊክ ሽንት ቤት አገኘህ ክፍት፣ እስካሁን አይኔ ላይ ያለ ክፍት። ከዛ ምን አልኩኝ መሰለህ? ኧረ እኔማ ፐብሊክ ሽንት ቤት እንዴት! አዎ የንቀት ደርሻለሁ። በቃ ከአብነት ኮካ በቃ ሰፈር ደረስኩኝ አልኩኝና አብነት ታክሲ ገብቼ ሄድኩልኝ። ኮካ ደረስኩኝ። ኮካና የኔ ቤት የአንድ ታክሲ ጉዳይ ነው ብሮ፣ የአንድ ታክሲ ጉዳይ። ኮካ ጋር ስደርስ ላቤና እምባዬ እዚህ ይገናኛሉ። ልፈነዳ የተፈርድ ነኝ። ከዛ እንደምንም ጥርሴና ክሱ ሽንት ቤት እንትን ገባው፣ ታክሲ ውስጥ ገባው ለመሄድ። ታክሲ ውስጥ ገብቼ እኛ ደግሞ ሰፈር ጉድጓድ የተቀመጥኩት ደግሞ ማለት ነው ጫፍ ላይ ነው። እቺ ባትሯ ላይ እቺ ወንበሯ ልቻ ሶስተኛ ተደረገ። እቺ ወንበሯ ወንበር ሳይሆን ጣውላ ያለበት ወንበር ጫፍ ላይ ቁጭ አልኩት። ከዛ መኪናው ገና እንደጀመረ ገና ሲሄድ ጓሲጣ ወራጅ እንዳትበላሽ አልኩት። እንዳትበላሽ ወራጅ ገና እንደተጀመረ እኮ ነው። ከዛ የአንድ ብር ከ50 ታክሲ 5 ብር ሰጥቼ መልስ ላይ አልኩ። አሁን እግዚአብሔር ነው ማለት በዛ ሰዓት እነቋ ካወራው ወይ ነው የሚለው። ከዛ ለመያዝ አልሞከርክም? ይኸውልህ ይዞት እንደዚህ ያለ ግን እንደዚህ ያለ በእጅ ነው ነገሩ እኮ ይገባቸዋል። ቆንጥጫዋለሁ እኮ መሰረቱን እኮ ይዟል። ከዛ በኋላ ስማ ገና እዛ ጋር ሆኜ ማለት ነው ኮካ ጋር ሆኜ ኃይል ሰብስቤ የሆነ ግሮሰሪ አለ እዛ ሄድኩኝና አንድ አስተናጋጅ አሁን ማይኔ ላይ ያለ ሽንት ቤት አለ ስለው የለም አላለኝ። እንደዚህ ያልኩት እግዚአብሔር ምን ላቤና አምባይ እዚህ ጋር የሚደርሱ እመቤቴን ነው ማለት እንደዚህ የሚያጠምጥ ላብ። ከዛን አማራጭ ምንድን ነው? ከኮካ እቤት ድረስ በእግሬ መሄድ ነው። እያስታመምኩት
ቀስ እንዲያልኩ ብሮ ነብስና ስጋ የወጣች ነው የምልህ። ከዛ 24 ቀበሌ ይባላል። አሁን ወደ ቤት እየደረስኩ ነበር። 24 ቀበሌ ሲደርስ የአያቴን ጓደኛ አላገኟትም። የትያስተር ወይኔ አለች ትያስተር አልኳት። ተሳስተዋል። ስመኝ እኮ ነው ልታወራኝ እንደዚህ ያልኳት ገልምጦኝ ያለፉ ሄድኩልህ ምናምን። እንዳጋጣሚ የኛ ቤት ትንሽ ረዘም ትላለች። መግቢያ ወደ ቤቱ ጋር እስከምትደርስ ድረስ ግቢ በእናትህ ሩቅ ነው። ገባ የምትለው መንገድ ሩቅ ነው ወንድሜ። ራቀብሽ ያኔ እሱን ታግዬ ገባው። አሁን ፋይናል ፓርቱ ደረጃ አለ እኛ ቤት። ደረጃ ደግሞ እንደዚህ ነው በባህሪው። ይኸውልህ ደረጃው ጋር ስደርስ የባኛው ቤት ድምፅ ሲዘጋ፣ በሩ ሲዘጋ እኔ ስደርስ ደረጃው ማለት ነው። ደረጃው ላጥ ብዬ ወጥቼ በሩ አሳረገው። እናቴ ልጅ ተነሽ አልኳት። ይኸው ልጅ አለች። ገብቼ ስክት ገብቼ እሷ ቆማ ምን ነው አለች። ብሮ ጫሜን አውልቄ በላይ ላይ ይኸውልህ ውሃ እንደዚህ የምቀለብሰው እንዴ ተቃጥዬ ነው። እኔ ለምን አይድረስበት ተቃጠልኩኝ። በቃ ግን የወንድሜ ሱሪ አልተረፈም። በስ ማንም አልተረፈም። በቃ ዮኒ ታክሲ ውስጥ ነው የጨረሰው። ተሰካሁ አላልከኝም እንዴ? ተሰካሁማ እና ደረጃውን ሮጥኩኛ። ሮጥኩኝ ደረጃውን። ማድረግ የነበረብኝ እንደዚህ ነበር። ወይ የሆነ ያልታወቀ ይሆናል እንጂ ስማ፣ ታክሲ ውስጥ ነው የጨረስኩ እርግጠኛ። አስዋል ቁጭ ስክት ካለ በኋላ ምንም የለም ጨርሷል። ኦልሬዲ ስማ ይቻላል። አስዋል ቁጭ ስክት ካለ በኋላ ምንም የለም ጨርሷል። ኦልሬዲ ስማ ይቻላል። ከዛ ቀን በኋላ ሰው ጋር ራሱ ልገናኝ ከፈለኩኝ ዳኛው ቤት ገብቼ ነው የምሄደው። አሁን አይቋጥርም። አንተ እንደውም እያየሁ ጨሷል። አሁን ጨሷል፣ አይሰራም። ጨሷል 24 ላይ ጨሷል። 24 ቀበሌ ጋር ጨሷል። አሁን አትሺም ብዙም ቶሎ ገብተሽ ጋር እዚህ ጋር እኔ የቤት የመስለው አንዱ ወየቢል ማለት ነው። ልክ ነህ ነው የምለው። ከዚህ በኋላ ግን እንደዛ መያዝ አትችልም። ቢሆን ኧረ በቃ ጨረስኩኝ። 24 ቀበሌ ላይ ጨሰ እኮ ሰው ማለት ነው። ሰውን ፓሮ መጣብኝ ምናምን ብሎ ቁጭ ይላል። እንዴ አትሄድም እንዴ ዳንስ ማየት ሶኪ ሲለኝ ስቀና ወይ ይጨንቃል እኮ እግዚአብሔር ምንም አታደርገውም። በጣም ሽንት እኮ ይሻላል በጣም እግዚአብሔር ኖርማል እኮ ነው። በቃ የሆነ እንትንም ብለህ እኮ ችግር የለውም። ጠር ይላል። ቅጣት በኋላ የምትቀመጥ ይለኛል። ለዚህ ነው ቅጣት በኋላ የምትቀመጥ ይለኛል። በጣም እኔ ያን ያየሁትን መከራ እኔና እግዚአብሔር ነው ምናምን። እንደው ግን እኔ ግን ተመስገን ነው ማለት ያለብሽ ዮኒ። አንድ ልጅቷ ጋር አልሆነም ጉዳዩ
ሁለት መንገድ ላይ ማመስገን ነው ደግሞ የኔ ቅብጣት ለቅሶ ብል ትሄድ ነበረ አብሬሽ ሊድ በቃ ማፍቀሪ እኮ አያሳዝን እግዚአብሔር ከልክሎኝ እኮ ነው እንጂ በቃ እኔ እዛ ነው ወይ የምሬ ነበር ድንኳን ውስጥ ትብላኝ ነበር በጣም